የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በቀጥታ ከውጭ በዝርዝር ልንመለከተው ወደ መረጥነው ጉዳይ አልፋለሁ። ኢራንና እስራኤል የተኩስ አቁም ስምምነት ላይ ለመድረስ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የተኩስ አቁም ስምምነቱን ያቀረቡት ፕሬዝዳንት ትራምፕ ሁለቱም ሀገራት ከትላንት ሌሊት ጀምሮ የተኩስ ልውውጥ ማቆማቸውን ይፋ አድርገዋል። እስራኤል የቀረበውን የተኩስ አቁም ጥሪ የተቀበለች ሲሆን ኢራን በበኩሏ እስራኤል የምታደርሰውን ጥቃት የምታቆም ከሆነ ለተግባራዊነቱ እሰራለሁ እያለች ነው። ጋሻው አርጋው ተጨማሪውን አዘጋጅቶታል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ባሳለፍነው ሳምንት የአሜሪካ ጦር አውሮፕላኖች ኢራን ውስጥ የሚገኙ 3 የኒውክሌር ተቋማትን በቦምብ መደብደባቸውን ተከትሎ በመካከለኛው ምስራቅ የሚስተዋለው ግጭት ወደ ለየለት ውጥንቅጥ ያመራል ተብሎ ስጋትን ፈጥሮ እንደነበር አይዘነጋም። ይህም በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት ከፍተኛ ደረጃ ላይ ስለመድረሱ ማሳያ ተደርጎ ተወስዶም ነበር። ታዲያ አሜሪካንን ጨምሮ በሁለቱ ሀገራት መካከል እየተባባሰ የመጣውን ግጭት እንዲበርድም የተባበሩት መንግስታት ድርጅት ሲወተውት ቆይቷል። በእስራኤልና በኢራን መካከል እየተባባሰ የመጣው ጦርነት እንዲቆም ልዩነቶች በድርድርና በውይይት እንዲፈቱ የጸጥታው ምክር ቤት አባላት ኃላፊነታቸውን እንዲወጡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መጠየቃቸው አይዘነጋም። ዋና ጸሐፊው ይህን ያሉት አሜሪካ በኢራን 3 የኒውክሌር ማበልጸጊያ ማዕከላት ላይ ጥቃት መፈጸሟን ተከትሎ ኢራን የዓለም የንግድ መርከቦች ዋነኛ መተላለፊያ የሆነውን የሆርሙዝ ሰርጥን ለመዝጋት እንቅስቃሴ መጀመሯን ተከትሎ በተካሄደው የጸጥታው ምክር ቤት ስብሰባ ላይ ነው። ከሰሞኑ በአሜሪካ የኢራን የኒውክሌር ማበልጸጊያዎች ላይ የደረሰው ጥቃት የመካከለኛውን ምስራቅ ቀጠናን ወደ ለየለት ጦርነት እንዳያምራው ስጋት አለኝ ሲሉም ተደምጠዋል። ጸጥታው ምክር ቤት በኢራን የኒውክሌር ፕሮግራም ላይ የሚስተዋለውን አለመግባባት በድርድር እንዲፈታና አፋጣኝ እርምጃ እንዲወሰድም ዋና ጸሐፊው ማሳሰባቸው የሚታወስ ነው። በመካከለኛው ምስራቅ እየተባባሰ ለመጣው ግጭት እልባት በቶሎ ካልተሰጠበት አደገኛ ወደሆነና በቀላሉ ሊፈታ ወደማይችል አዙሪት ሊያመራ እንደሚችልም ተናግረዋል። አሁን ላይ እስራኤልና ኢራን ቀውሱን በዲፕሎማሲያዊ መንገድ ለመፍታትና የተኩስ አቁም ስምምነት ላይ ለመድረስ መስማማታቸውንም ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት። ትራምፕ ዛሬ ንጋት ላይ እንዳስታወቁት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን ይህም ወደ ዘላቂ ሰላም ሊያመራቸው ይችላልም ሲሉ አክለዋል። የኢራንና የእስራኤል ግጭትን ተከትሎ ወደ ጦርነት ሰተት ብላ የገባቸው አሜሪካም ቅዳሜ ዕለት 3 የኢራን የኒውክሌር ተቋማትን ከደበደበች በኋላ ቀጠናው ወደ ለየለት ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ላይ ሀገራቱ የተኩስ አቁም ስምምነት ላይ ለመድረስ የሚያስችል ስምምነት ላይ መድረሳቸው ለቀጠናው ሰላምና መረጋጋት ይፈጥራልም እየተባለ ይገኛል። ምናልባትም አሁን ላይ እስራኤል የቴህራንን የኒውክሌርና የባላስቲክ ሚሳኤል ስጋት የማስወገድ ዓላማዋን ካሳካች በኋላ ከኢራን ጋር የተኩስ አቁም ስምምነት ለማድረግ ፕሬዝዳንት ትራምፕ ያቀረቡትን ሐሳብ ተስማምታበታለች ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በጽህፈት ቤታቸው በሰጡት መግለጫም ይፋ አድርገዋል። በኢራንና በእስራኤል መካከል ያለው የተኩስ አቁም አሁን ውጤታማ ነው ያሉት ፕሬዝዳንት ትራምፕ እስራኤል ከሌሊት 10 ሰዓት ጀምሮ ወደ ኢራን ስትሰነዝር የቆየችው ጥቃት ሙሉ በሙሉ ማቆሟንም ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በሰጡት መግለጫ የእስራኤል ጦር በኢራን ላይ የሚያደርሰውን ጥቃት እስካቆመ ድረስ ሀገራቸውም ወደ እስራኤል የምታደርገውን ጥቃት የመቀጠል ፍላጎት የላትም ሲሉም ተደምጠዋል። የእስራኤል ጦር እንዳለው ኢራን ሌሊቱን ወደ እስራኤል ባስወነጨፈችው ሚሳኤል 3 የአደጋ ጊዜ አገልግሎት ሰራተኞች ተገለውብኛል ብሏል። የኢራን ፕሬስ ቲቪ እንደዘገበው ቴህራን የተኩስ አቁም ስምምነቱ ከመጀመሩ በፊት አስቀድሞ እስራኤል ላይ ጥቃት መሰንዘሯን ይፋ አድርጓል። በደቡባዊ እስራኤል ቴል አቪቭና በቤርሳቢያ አካባቢ ፍንዳታዎችም መሰማታቸውን የዓይን እማኞች በመግለጽ ላይ ናቸው። ምንም እንኳን ሀገራቱ የተኩስ አቁም ስምምነት ለማድረግ መስማማታቸው ቢነገርም ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ ኢራን ባስወነጨፈችው ሚሳኤል በእስራኤል የመጀመሪያው ሞት ሪፖርት ተደርጓልም ተብሏል። የዋይት ሀውስ ከፍተኛ ባለስልጣን ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ውይይት የተኩስ አቁም ስምምነቱን አደራዳሪ መሆናቸውንና ኢራን ተጨማሪ ጥቃት እስካልሰነዘረች ድረስ እስራኤል ተስማምታለች ብለዋል። ፕሬዝዳንት ትራምፕ የ12 ቀን ጦርነት ብለው በጠሩት ይህ የእስራኤልና ኢራን ግጭት መጠናቀቁንም ነው የተናገሩት። ትራምፕ ይህን ከማረጋገጣቸው አስቀድሞ አንድ የኢራን ባለስልጣን ቴህራን የተኩስ አቁም ስምምነት ላይ መድረሷን ቀደም ሲል አረጋግጠው እንደነበርም አልአረቢያን አስነብቧል። ነገር ግን የሀገሪቱ የውጭ ጉዳይ ሚኒስትር እስራኤል ጥቃቷን እስካላቆመች ድረስ ጦርነቱን ማቆም እንደማይቻል ተናግረው እንደነበርም ጽፏል። ትራምፕ በእስራኤልና በኢራን መካከል የተኩስ አቁም ስምምነት አሁን ላይ መልካም ጅምር ላይ እንደሆነና ሁለቱም ሀገራት ስምምነቱን እንዳይጥሱም ጠይቀዋል። የትራምፕን የተኩስ አቁም ጥሪ ተከትሎም ኔታንያሁ በሰጡት መግለጫ ለስምምነቱ ተግባራዊነት እንደሚሰሩ የተናገሩ
የተናገሩ ሲሆን እስራኤል የተኩስ አቁም ስምምነትን ለሚጥስ ጠንካራ ምላሽ ትሰጣለች ሲሉም ዝተዋል። ሁለቱ ሀገራት ከሳምንት በላይ በፈጀው ጦርነት በርካታ ሚሳኤሎችን እርስ በእርሳቸው ተለዋውጠዋል። ለዚህም ዋነኛው ምክንያት የኢራን የኒውክሌር መርሃ ግብር እንቅስቃሴ እንደሆነም ይናገራል። ትራምፕ ኢራን የኒውክሌር ጦር መሳሪያ መታጠቋን እንደሚቃወሙም ሲናገሩ ቆይተዋል። ምንም እንኳን እስራኤል ይህንን በይፋ ባትናገርም ወይም ባታስተባብልም እስራኤል የኒውክሌር ጦር መሳሪያዎች እንዳሏት በሰፊው ይታመናል። በመጋቢት ወር የአሜሪካ ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ኢራን የዩራኒየም ክምችቷን ወደማይታወቅ ደረጃ ብታሳድግም የኒውክሌር የጦር መሳሪያ እየገነባች አይደለም ብለው ነበር። ይህ ታዲያ ለእስራኤልና አሜሪካ አሁንም የሚዋጥላቸው ጉዳይ አይደለም። ታዲያ በዚህ ምክንያት የተቀሰቀሰው የኢራንና እስራኤል ግጭት ፕሬዝዳንት ትራምፕ ባቀረቡት የተኩስ አቁም ሀሳብ የሚገታ ይሆን? ቀደም ሲል የውጭ ጉዳዮችን እየተመለከትን ነበረ። በተለይም ከእስራኤል ኢራን ጋር በተያያዘ ከጦርነቱ ጋር በተያያዘ አንዳንድ ሀሳቦችን እያነሳን ነው። አሁንም ዝርዝር ጉዳያችን የሚሆነው እዚያው ላይ ነው የሚያተኩረው። ከዚያ አስቀድመን ግን በሶሪያ የኦርቶዶክስ ቤተክርስቲያን ውስጥ ፍንዳታ ተከስቶ 22 ሰዎች ስለመገደላቸው ተገልጿል። በሶሪያ የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ 22 ሰዎች ተገድለዋል የተባለው በሶሪያ ዋና ከተማ ደማስቆ ውስጥ በሚገኝ የግሪክ ኦርቶዶክስ ቤተክርስቲያን ላይ ነው የአጥፍቶ ጠፊ ጥቃት የተፈጸመው። በዚህ የቦምብ ጥቃት ቢያንስ 22 ሰዎች ተገድለው 63 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። የሀገር ውስጥ ጉዳይ ሚኒስቴሩ እንዳስታወቀው ከሆነ አንድ ግለሰብ እሁድ ምሽት ላይ በዱዋ ላይ ሰፈር በሚገኘው በነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጂ ከማፈንዳቱ በፊት ነው ተኩስ የተከፈተው። ከዚያ በኋላ ጥቃት አድራሹ ከሂጃዳዊ ኢስላሚክ ስቴት ወይም አይኤስ ቡድን ጋር ግንኙነት እንዳለው ተገልጿል። ቡድኑ ግን ለተፈጸመው ጥቃት ኃላፊነቱን አልወሰደም ነው የተባለው። በቤተክርስቲያን ውስጥ የተነሱ ፎቶግራፎችና ቪዲዮዎች በከፍተኛ ሁኔታ የተጎዳ መሰዊያ እንዲሁም በተሰበረ ብርጭቆ የተሸፈኑ ወንበሮችን፣ ሌሎችም ግድግዳው ላይ የተረጩ ደሞችንም እንደሚያሳዩ ቢቢሲ ዘግቧል። የዓይን እማኝ ሆነው ፍሎረንስ ማማር የተሰኘ ግለሰብ ደግሞ ለአሶሺየትድ ፕሬስ ለአጃንስ ፍራንስ ፕሬስ እንደገለጸው ከሆነ አንድ ሰው ከውጭ የጦር መሳሪያ ይዞ ወደ ቤተክርስቲያኗ በመግባት ተኩስ እንደጀመረ ቤተክርስቲያኗ ውስጥ የነበሩ ሰዎችም ጥቃት አድራሹን ማለት ነው ራሱን ጭምር ከማፈንዳቱ በፊት ለማስቆም እንደሞከሩ ነው የገለጸው። በአቅራቢያ በሚገኝ ሱቅ ውስጥ የነበረ ሌላ ሰው ደግሞ በመጀመሪያ የተኩስ ድምጽ ቀጥሎም ደግሞ የመስታወት ስብርባሪዎች እንዲፈናጠሩ ያደረገ ፍንዳታ እንደተሰማ ተናግሯል። እንግዲህ በዚህ በሶሪያ የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ 22 ሰዎች እንደተገደሉና 63 ሰዎች እንደቆሰሉ ነው የተዘገበው። ወደ ዝርዝር ጉዳያችን እንለፍ። ዓለም አቀፍ ጉዳያችን በዝርዝር የሚመለከተው ጉዳይ ትላንት ሌሊት ኢራን በኒውክሌር ጣቢያዎቿ ላይ ለተፈጸመባት ጥቃት በኳታርና በኢራቅ የአሜሪካ የጦር ቤዞች ላይ ሚሳኤሎችን በማስወንጨፍ ጥቃት መፈጸሟ ተገልጿል። ሩሲያ ደግሞ ኢራን በምትፈልገው የድጋፍ አይነት ሁሉ ከጎኗ ነኝ የሚል መግለጫን ሰጥታለች። የዛሬው ዓለም አቀፍ ጉዳይ ትኩረታችንም እዚሁ ላይ ነው የሚሆነው። ገነነ ብርሃኑ ይቀጥላል። Lewis Vaughan Jones, we are bringing you continuing coverage of the latest breaking news, the developments, the reports that Iran is striking a US-run military base in Qatar. የእስራኤልና ኢራን ጦርነት በይፋ ሶስተኛዋን ሀገር አሜሪካን ከቀላቀለ በኋላ ወደ ሌላ እጅግ አስከፊ ሁኔታ እየተንደረደረ ይገኛል። አሜሪካ ቅዳሜ ለእሁድ ሌሊቱን ብቸኛ ባለቤት እንደሆነችባቸው በሚነገሩት ግዙፍ ቦምብ ጣይ አውሮፕላኖች የኢራንን 3 የኒውክሌር ጣቢያዎች ማውደሟን ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በድል ስሜት ተናግረው ነበር። አሁን ላይ ዓለም አቀፍ የመገናኛ ብዙሃን በቀጥታ እየዘገቡት እንዳሉት ኢራን አሜሪካ ብድሯን ታገኛለች ትጠብቅ ስትል እንደዛተችው በኳታርና ኢራቅ በሚገኙ የአሜሪካ የጦር ቤዞች ላይ ከ10 በላይ ሚሳኤሎችን በማስወንጨፍ ጥቃት ፈጽማለች። በቀጣይ በኢራን በኩልስ የአሜሪካስ ምላሽ የሚለው ለግምት አስቸጋሪ ሆኗል። ኳታር በአሜሪካ በሚተዳደረው የአልሁዴድ ጦር ሰፈር ላይ በኢራን የተፈጸመውን ጥቃት አስደሳች ሆነ ጥሰት ነው ካለች በኋላ አሁን በኢራን ላይ በቀጥታ ምላሽ የመስጠት መብቴ የተጠበቀ ነው ስትል መግለጫ ሰጥታለች። ወደ የጦር ቤዙ ከኢራን በኩል የተተኮሱት ሁሉም ሚሳኤሎች መጠለፋቸውንና ምንም አይነት በሰው ላይ ያደረሱት ጉዳት እንደሌለ ኳታር ገልጻለች። ሀገሪቱ ለጊዜው አየር ክልሏን የዘጋች ሲሆን የአሜሪካና የእንግሊዝ ዜጎችም በያሉበት ተጠልለው እንዲቆዩ ተነግሯቸዋል። አሁን ላይ የሚወጡ መረጃዎች እንደሚያሳዩት የእስራኤልና የኢራን ጦርነት የተባበሩት መንግስታት ደጋግሞ እንዳስጠነቀቀው ዓለም አቀፋዊ ቅርጽ እየያዘ ይመስላል። ላለፉት ቀናት ኢራን ብቻዋን ቆማ በእስራኤልና አሜሪካ ስትደበደብ ቆይታለች። በዲፕሎማሲውም በኩል ቢሆን በኢራንና እስራኤል መሀል ያለውን ውጥረት በተመለከተ እልባት ለመስጠት በጄኔቫ የተሰባሰቡት የፈረንሳይ የእንግሊዝና ጀርመን እንዲሁም ሌሎች
ሌሎችም የአውሮፓ ህብረት ነባር ዲፕሎማት ከአርብ ጀምሮ ኢራናውያንን በብቸኝነት ለማግባባት ሲሞክሩ ቆይተዋል። በዚህ መሃል ነበር አሜሪካ ፎርዶ፣ ናታንዝና ሌላ አንድ የኒኩለር ጣቢያዎች ላይ እርምጃ ወሰደችው። አሁን ግን የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ባለፈው ቅዳሜ ወደ ሩሲያ እንደሚያቀኑና ከፑቲን ጋር እንደሚገናኙ ከገለጹ በኋላ ባለፈው እሁድ ወደ ሞስኮ አቅንተዋል። አራግቺ ወደ ሞስኮ ሄደው ከቭላድሚር ፑቲንና የሩሲያ ነባር ባለስልጣናት ጋር ከተወያዩ በኋላ ሩሲያ ኢራንን ለመርዳት ዝግጁ መሆኗን ስለመግለጿ መረጃዎች እየወጡ ይገኛሉ። ሩሲያ እንዳለችው አሁን ላይ በመካከለኛው ምስራቅ እየተባባሰ በመጣው ጦርነት የኢራን ፍላጎት ላይ በተመሰረተ መልኩ ሩሲያ ኢራንን በተለያዩ መንገዶች ለመርዳት ዝግጁ መሆኗን ክሬምሊን አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ኢራን በምትፈልገው የድጋፍ አይነት ሁሉ አለን፣ ከዚህ በፊት የድርድር አማራጮችን አቅርበናል፣ አሁን ደግሞ በተለየ መልኩ አቋማችንን ገልጸናል። ይሄ መግለጫችን ደግሞ እጅግ አስፈላጊና ለኢራንም የምናሳየው የወገናዊነት ድጋፍ ነው ብለዋል። ከቀናት በፊት ሰሜን ኮሪያ በኢራን ላይ እየተፈጸሙ ያሉ ጥቃቶችንና ማዋከቦችን እንደምትቃወም የወጡ መረጃዎች ያሳያሉ። ስለዚህም ሩሲያ ከኢራን ጎን በመቆም ጦርነቱን የምትቀላቀል ከሆነ ከዚህ በፊት ፑቲንና ኪም ጆንግ ኡን እርስ በርስ በወንድማማችነት አንዱን የአንዱን ሀገር ደህንነት ለመጠበቅ ቃል በተግባቡት መሰረት ሰሜን ኮሪያም ያለምንም ማመንታት ጦርነቱን የመቀላቀል እድሏ ሰፊ ነው ተብሏል። ምክንያቱም ሩሲያ ከዩክሬን ጋር እያደረገች ባለችው ጦርነት እንኳን ሰሜን ኮሪያ የተለያዩ ሚሳኤሎችንና የጦር መሳሪያዎችን በባህር በባቡርና በአየር ከማቅረብ አልፋ 10,000 ያህል ወታደሮቿንም ወደ ሩሲያ መላኳ የሚታወስ ነው። የሀገራቱ ትብብር አሁን እንደዚህ አይነት የበለጠ የከፋ ጊዜ ሲመጣ ደግሞ መደጋገፋቸው የማይቀር እንደሆነ በርካቶች ይስማማሉ። ኳታርና ቱርክ በተቃራኒ ተሰልፈው ውጥረቱን ሊቀላቀሉ የሚችሉ ሀገራት ናቸው። ቱርክ ቀደም ብላ እስራኤል በኢራንና በአጠቃላይ በመካከለኛው ምስራቅ የምታደርገውን እንቅስቃሴ በመቃወምም በማስጠንቀቅም ስታሳስብ ቆይታለች። ምናልባትም አሁን አሜሪካ በግልጽ እያደረገች ባለው እንቅስቃሴ ቱርክ በቀጥታ ተሳታፊ የመሆን እድሏ እየሰፋ መጥቷል የሚሉ አሉ። ኳታር በሌላ በኩል ምድሯ ላይ የተቋቋመው የአሜሪካ የጦር ቤዝ ላይ በኢራን በተፈጸመው የሚሳኤል ጥቃት የአየር ክልል ተጥሷል፣ ከዚህ በኋላ በኢራን ላይ ለምወስዱ ያጸፋ ምላሽ ማንም አይጠይቀኝም እያለች ነው። ምናልባት አሁን ላይ ሶስተኛው የዓለም ጦርነት በር ላይ ከመቆም አልፎ አንድ እግሩን ያስገባ ይመስላል። የመካከለኛው ምስራቅ ጦርነት በእስራኤልና ኢራን ቢጀመርም አሜሪካን ቀላቅሎ ሩሲያና ቱርክን እንዲሁም ሰሜን ኮሪያንና ኳታርን እየጠራ ነው። ፈረንሳይ የመጨረሻ ውሳኔዋ ምን ሊሆን እንደሚችል ባይታወቅም በኢራን ላይ የተወሰዱት ወታደራዊ እርምጃዎች ልክ አይደሉም፣ ጉዳዩ ወደ ጠረጴዛ መምጣት አለበት እያለች ነው። ጀርመን ከአሜሪካ ጎን ለመቆም ዝግጁ እንደሆነች የሰሞኑ መረጃዎች ያሳያሉ። እንግሊዝ እስከዛሬ ባለው በአዲሱ የጠቅላይ ሚኒስትሯ ኬር ስታርመር በኩል ዲፕሎማሲያዊ መንገድ እንደሚያዋጣ ሲናገሩ ቆይተዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአንድ ቀን በፊት የአሜሪካ ድርጊት ግጭቱን ዓለም አቀፋዊ ሊያደርገው ይችላል የሚል መግለጫ ሰጥቶ ነበር። ምናልባትም አሁን ላይ የተሰሙት በተለይም የሩሲያ መግለጫ ነገሩን እውን ያደረገው ይመስላል። በሞስኮ ፕሬዝዳንት ቭላድሚር ፑቲንና በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መካከል የተደረገውን ውይይት በተመለከተ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ውይይቱ የሀሳብ ልውውጥ ለማድረግ እድል የሚሰጥና ኢራን አሁን ያለውን ሁኔታ በሚመለከት ያቀረበችውን ሀሳብና የወደፊት ሀሳቧን ለሩሲያ እንድታሳውቅ እድል ይሰጣል ብለዋል። ፔስኮቭ አሁን ባለው የጦርነቱ መባባስ የተዋናይ ሀገራትም ቁጥር እየጨመረ መምጣቱንም ተናግረዋል። እናም ይህን ሁኔታ እናወግዛለን፣ በዚህም ጥልቅ ሐዘን ይሰማናል ብለዋል። በቅርቡ ባደረጉት ውይይት ቭላድሚር ፑቲን በኢራንና በዶናልድ ትራምፕ መካከል ተደጋጋሚ ውይይት ማድረጋቸውን ገልጸው የሩሲያው ፕሬዝዳንት ግን የእሁዱ የአሜሪካ ጥቃት እንዳልተነገራቸው ገልጸዋል። ፔስኮቭ ትራምፕ የኢራንን መንግስት የመለወጥ ሀሳብ እንዳላቸው በተመለከተ ለተነሳላቸው ጥያቄ ሲመልሱ የአንድ ሀገር አመራር ዕጣ ፋንታ የዚያች ሀገር ህዝብ እንጂ የሶስተኛ ወገን ነው ብለን አናምንም ብለዋል። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲ፣ አሶሺየትድ ፕሬስ እና አናዱሉን ተጠቅመናል።